ሉሊት ዛሬ ናታና ጽዮንን ለመጠየቅ እስር ቤት ድረስ ምግብ አዘጋጅታ ምግብ ይዛ ሄዳለች። ይሄ ነው ሰው ማለት እንግዲህ ላይ እንደዛሬ ስቄ ላቅም ሉሊት በቃ ሀረግ ድራማ ሉሊት ትስራው፣ እውነት ለመናገር ማለት ነው። ሌላው ሁሉም ተውትና እሷ ትስራው እንዴ እንጂ መጀመሪያ ውሃው ነው መቆላላት አለበት። እነዛ ነው አለች። አዎ ውሃው ከተጠበሰ በኋላ ነው እንደገና ዘይት ጨመረች፣ እንደገና በርበሬ ጨመረች፣ እንደገና ትማተሙ ስጋው እንደ ስጋ በሉት ሽንኩርቱ እንደ ዛሬ በህይወት የስቄ አላቅም። ማነው ሀረግ ድራማ ማለት ነውና ይህ ሁሉም ለፍተ ደክማ ግን የገረመኝ እንትን ውስጥ ለምንድን ነው ኢጣኑ ለምንድን ነው ያወጣችው? ሽንኩርትም ስትከድ ሄደው ዛሬ ለየት ያለ ነውና እዛ ቤት ምግብ ሲሰሩ ነገራችን ላይ አይሰሩም ነው ናታና ቢኒ ነው የሚሰሩት። እና እስካሁን ያልተቃጠለ ከሰል ዛሬ ያቀጣጥላ። ያው ኢጣንም አድሮስም ያው በደንብ ጨስ አድርጋ ነው ወጥ የምትሰራ ሳይሆን ያው ቡና የምታፈላ ነው የምትመስለውና ሀረካቷም ሁሉም ነገሯ ዛሬ ያው ሁሌም ትመቻለሽ። የዛሬው ግን የተለየ ነበረ። የምር እንደ ዛሬ ስቀላቅም እንዲህ አይ ሉሊት እንደው አንቺ ባትኖሪ በምን እንዝናና ነበረ። አዝናናሽን። ያም ሆነ ይህ እንግዲህ ያው ስቤት ሚዲያ በጣም ደግሞ የሚያሳዝነው ይህ ሁሉም ደክማ ሰርታ ከና ድሩሷ ምናምን ምናምን ሰርታ አንቀበልም አያስፈልግም። ግን ምግብ ሰርቻ መጣው ስትል ጽዮን ሳቀችው ሳቅ እንደው እኔ ከሷ ጋር ነው ሳቅኝና ያይ ሉሊት ግን ያም ሆነ ይህ እናንተ ግን በቃ ሰው ለፍቶ እንትን ብሎ አምጥቶ ያው መቀበል ነበረባችሁ። ሀታ ባትበሉት ራሱ ተቀብላችሁ ራሱ መድፋት ትችሉ ነበረ። ይህ ሁሉ ደክማ ይህ ንቀት ነው ናታም ይሁን ጽዮን ማለት ነው። ነገር ግን ዋና በሄደችበት ያደረገችው እንግዲህ ያው የጽዮን መታሰር ናታን አያውቅም ነበርና በዚህ አጋጣሚ ነግራው እንግዲህ ዛሬ ሲያብድ ሊያድር ነው መሰለኝ የእሷን መታሰር ያልነገሩት እሱም እስር ቤት ሆኖ እንዳያስብ ነበረ። መታሰሯን ሳያቅ አደራሽን ቤዛም ጭምር ቢኒም እንደዛው እኔ የእሷ ነው የምኖረውና ጽዮንን እንዳይደብራት አደራችሁ አደራችሁ። ቢኒም ያንተን ወሰጠው አደራ ይለዋል። የቤዛም ያንቺን ወሰጠው ይላል። እንግዲህ እሷ እዛ አጠገቡ እስር ቤት ነው አለችው። ግን ይኸው ሄዳ ወከሰችው። ይቺ የሆነች ወልካፋ ሉሊት ቢኒ ምን ብሎ ነበረ? ከዛ በፊት ምን ብዬ ነው የምነግረው? እንዴት ነው የማውቀው? እንዴ እህት ያደራ ብሎኝ አሁን ታስራለች ነው ምለው ምንድን ነው ብሎ እያለ ራሱ ግራ ግብት ብሎት ምን ማድረግ እንዳለበት ከራሱ ጋር እየተነጋገረ እንግዲህ ያው ሄዳ ወይዘሪት ነው ወይዘሪት ሉሊትን ያው ሄዳ እንትን ብለዋለች። እንግዲህ ያው ምንም ማድረግ አይቻልም። የወሬ አንደኛ እንግዲህ ወሬ የምትፈልጉ ቶሎ የሚያደርስላችሁ ሰው ከፈለጋችሁ ሉሊት ጋር መስኮል አድርጉ ማለት ነው። እና እንደ ዛሬ ስቀረቅም ኤንዌይስ ያው አይጣኑም ወጡ መተከል ሰርተዋለች። ሌላው ያው ናታም ማነው ያፌት የመጨረሻው ሰዓት ደርሷል። ከዛም ከዚህም ሁሉም ቦታ ተጣቦበታል። ያው የመጨረሻው ግፈኞች የሚጋለጡበት ሰዓት ይመስለኛል። ኤፍራታም ምንም ሳትፈራ በሙሉ እንዴ በደንብ በኮንፊደንስ ሆና ምንም መታመጣም ከዚህ በኋላ እነግርሃለሁ፣ ይልቁንስ ተነስ ወደ ስራ ሂድ ብላ እንግዲህ ወደ ስራው ሸኝዳለች። ሌላው እዚህ ጋር አንድ ነገር ማለት ተፈለኩኝ፣ ያው ጣልቃ መግባት አይቀረው ሁሌ ማለት ነው። ስለ ገኒና ስለ ኤፍራታ ነውና አንዳንድ ሰዎች አሉ የሆነ ሰዎች እዚህ ጋር በጣም የሆነ የወሰድኩት ነገር ስላለ ነው። አንደኛ ምንም ቢሆን እናት ነች። አንድ ሰው ኑሮም ሀብታም ሆነ ምን አንድ እናት ድሃ እናትን በዛ መለኪያ ስለሌላት ዝቅ ሊያደርጋት በተለይ ደግሞ የሚስቱ እናት ነች። እንዲህ እኔ በቃ የእውነት ድራማ መሆኑን ረስቼው እኔ ነኝ የደነገጥኩት። እና ከዚህ ምንድን ነው የምንወስደው? ያኔ የምንማረው መቼም ዝም ብላችሁ አይታችሁ አይደለም የምታልፉት። እያያችሁ ከሆነ እያዳመጣችሁ ከሆነ የሆነ የምትወስዱትም ነገር አለ፣ የሚሰማችሁም ነገር አለ። እኔ የተሰማኝ ይሄ ነው። በቃ ወላይ ድንግጥ ነው አልኩኝ። ለምን አሁን አላውቅም። በቃ ድራማ መሆኑን እያወቁ ከዛ ምናስብኩ እሺ፣ ከዚህ አሁን ይሄ ብዙ ህዝብ ነው የሚያየው እንደምናየው ማለት ምንድን ነው የምናየው ማለት ምንማረው? በጣም ተናድጅ ያለው እዚህ ጋር ማለት ነው። እና
ተነሽ። ከመቼ ጀምሮ ነው ሰራተኛ እናንተና አንድ ላይ አስሪና እንትን ምናምን ቁጭ ብሎ እንዴት እንዳደረጋት ሰምታችኋል፣ አይታችኋል። አያናድድም? አሁን እሺ ከዚህ ምንድን ነው የምንወስደው? በዚሁም ደግሞ የምንወስደው ነገር አለ። አንድ የኤፍራታ መናደድ እንደዛ ሲላት ምንድን ነው ውሃ አንስታ ነው ደፋችበት። እንደው ሻይ ነው ዋናው፣ ሻይ ቢሆን ጥሩ ነበረ። ምንም ትሆን ምን እናት ነች፣ አስከበረቻት፣ አሳልፋ አልሰጠቻትም። የሱ አንዳንዶቹ ቢሆኑ አንዳንድ የባሎቻቸው የሆነ እንትን ለመሸፈን ሲሉ የእናቶቻቸውን እንትን ገባና የሚሆን ምንም እንትን የሚሉ አሉ። ምንም ቢሆን እናት ምንም ቢሆን እናት ከባልም ከምንም እናት ትቀድማለች። ትክክለኛ መስኖ ሰጠች። እንኳንም አወቀችልህ ነው ምለው። እንደው ትኩሱ በደፋችብህ እናቷን አስከብራለች። ምንም አታመጣም ብላ ልክ ልኩን ነግረዋለች። ኦፍኮርስ ምንም ከዚህ የሚብስ ነገር አይመጣም። ስለዚህ ሁሉም ስራው ስለምታውቅ ዛሬ የምር በጣም ነው እንትን አለችኝ እና ተመቸችኝ። በቃ ያለው ነገር በቃ ምችት አለችኝ። የእሱ በጣም ነው አስጠላኝ። በአሁን በሱ ምንድነው ወሳጅ ምንድነው ተማሪ ምንም እንደው አስደነግጠኝ። በቃ እንዲህ እንደው ሰው አንድ ሰው ድራማ መሆኑን ደወነ ሆነን እያወቀ የእውነት እንዴት ነው የሚናደደው? እንደዛ ነው ያደረገኝ። ወንበር መምታት እስከማስደንገጥ ድረስ ተነሺ ከዚህ ምናምን ብታጣም ምንም ቢሆን ወልዳ ሰጥታለች። ይህን የምታምር ሚስትህ የእሷ ልጅ ነች። እሷን በታከብራት ሚስትህ የምትወድ ከሆነ በሚስትህ አይን ማየት አለብህ። እኔ ያፌት አይደለም ያልኩት፣ እንደዚህ አይነት ሰዎች ስላሉ ነው። አሉ በየቦታው አሉ በየቤቱ። ምናልባት ያን ሰው ይሄ ሀብታም ከሆነ ይሄ ብልጭልጭ ነገር ምናምን ከሆነ ማንም እንትን ያለ ከፍ ከፍ ነው የሚያደርገው። አንዳንድ ሰው አለ አይደል በቃ ሰው እኮ ያኔ ፈልጎ አይደለም የሚያጣው፣ ፈልጎ አይደለም ድሃ የሚሆነው፣ ፈልጎ አይደለም እንደዚህ ኮሽሙ የሚለው በቃ ያለ አይደል እንደዛ። ግን ይሄ ከላይ ያሉ ሰዎች ደግሞ ብቻ በሀብት ነው የምትበሉት። ሌላ ተለየ ነገር የምትበሉት ነገር የለም። እንደነሱ ሁለት አይን ነው ያላችሁ። በቃ እናንተ ሀብታም ስለሆናችሁ ወይም ደግሞ ውድ እንትን ስለለባሳችሁ ሶስት አይን የላችሁም። ድሃውም ሀብታሙም ሁለት ጆሮ ነው ያለው፣ ሁለት እጅ ነው ያለው። በምንድን ነው የምትበለው? ይህ በቁሳቁስ ነገር ዛሬ መቶል ነገ በሚሄድ ነገር እና ሰው ዝቅ የሚያደርጉ ሰዎች አሉ በእንደዚህ። አንዳንድ ደግሞ ምንም ይሁን ምን እናትም ሆነ አባት ቢኖረው ባይኖረውም ልጁ ከፍ ያደርገዋል። አባቱ ሊነካ አይፈልግም፣ እናቷ ልትነካ አይፈልግም። አንዳንድ ደግሞ ልፍስፍሶች አሉ። የእናታቸው አባታቸው አሳልፎ የባሎቻቸው የሚሰጡ አሉ። እፍርታሞች አሉ። የሉም እንዴ? አሉ፣ ብዙ አሉ። ግን በእናት በአባታቸው የማይደራደሩ አሉ። ኤኒዌይስ ዛሬ የፍራታው በጣም ነው እንትን አለኝ፣ ደስ አለኝ። አስረግጣ ነው ነገረችው። እንኳን ማስረግጠሽ ነገርሽው። እሱን ደግሞ ምክንያቱም ያው በ11ኛው ሰዓት ስለደረሰ መጥፊያው ሰዓት ደርሷልና፣ ግን ድራማው እንዳለ ሆኖ እንደዚህ የሚሰሩ ስላሉ እኔ ዛሬ በጣም ነው ደነገጥኩኝ። እሷ ደግሞ በቃ ከአይኗ ድረስ እንደ ሕፃን ልጅ ፈርታው ድንብር ስትል ያው ባህሪ ነው የተሰጣቸው ገጽ ባህሪ ነው። ግን እኔ የእውነት ነው በቃ የእውነት ነገር ነው መሰለኝ። የምር በጣም ነው ተናደድኩኝ። እንደው በፊቴ ቢሆን ኖሮ ወይ ኮመንት እንደዚህ በድንጋይ ወይም ደግሞ በሆነ ብንትን ነገር ቢሆን እንደው በገደልኩት አልኩኝ። ወይ በቦይስ ቢሆን ወይ ደግሞ ብቻ በድንጋይ በሚሆን ነገር ያኔ እንደዛ ሲሆን የገኒን በዚህ ያክል ሲያተናግራት እንደው በሆነ ነገር አናቱ በፈለጥኩት ደስ ይለኝ ነበር። ግን ምን ያደርጋል ኮመንት በድንጋይ አይደለም። ስለዚህ እንደ ኤፍራታ ጀግና ነች እና እናቷን አስከብራለች። አሁን ደግሞ ጽዮንን ልታስፈታ ነው። ደስ ይላል። በቃ ቆራጥ ማለት አንዳንድ ሴት ከወንዶች ይሻላሉ። አዎ አንዳንድ ደግሞ ወንድ ሆኖ የሆነ እንደው ቀሚስ ቢለብሱ የሚሻላቸው አሉ። ልፍስፍስ ወንዶች አሉ። ስለዚህ ኤፍራታ ዛሬ እናቷን አስከብራለች። አሁን ደግሞ ጺም ልታስፈታ ነው። ትንሽ ቆይታ እናቷም ታስፈታዋለች። ከነዚህ ሽልጥልጦች እሷ ትሻላለች። ስለዚህ ደስም ብሎኛል፣ ትንሽ እንትንም ብሎኛል። ይሁን ችግር የለም።
ግን በጣም የሆነ እያዛዛችሁ ነው። ወደ ማውቋጫ አካባቢ እንትን ብላችሁ ይሄን ያፌት መያዝ አለበት፣ ያው የህግ መቅረብ አለበት፣ የእሱን መፍጠን አለበት። እስካሁን መዘግየት አልነበረበትም። እና ኤፍራታና ናታ አንድ ላይ መሆን አለባቸው። ይኸው አርግዛላታለች። አንድ ላይ ቢሆኑ የተሻለ ነው። ሰላማችሁ ይብዛ። ባይ ባይ።